ሰላም ተማሪዎች እንዴት ናችሁ? በዩኒት 3 ኬሚስትሪ ተገናኝተናል። በዩኒት 3 ቶፒክ ላይ የምንወያየው ስለ ስትራክቸር ኦፍ አተም ነው። ከዚህ በፊት በነበሩ ዩኒቶች ውስጥ መጀመሪያ ዋትስ ኬሚስትሪ ያለን ኬሚስትሪ ብራንቾችን አወራን። ከዛ ቀጣይ በነበረው ዩኒት ደግሞ የኬሚስትሪ እንደ ኤክስፐሪመንታል ሰብጀክት ነው። ስለዚህ ከላቦራቶሪ ውስጥ ስንሰራ የምንጠቀማቸውን ነገሮች እንዲሁም ሴፍቲዎች፣ ላቦራቶሪ ሴፍቲስ፣ ከዛ በፊት ደግሞ ስለ ዩኒት ሜዠርመንት ላይ ዲፔንድ የሚሆን ከሆነ ደግሞ ማግኒቲዩድ አለው ዩኒት አለው አይደለ? ስለዚህ ዩኒቶቹን ፋንዳሜንታል ዲራይቭድ ብለን ከፋፍለን ዲስከስ አድርገናል። አሁን ደግሞ የምናወራው ስለ ስትራክቸር ኦፍ አተም ነው። አተም ከማለታችን በፊት ኬሚስትሪ ስለምንድን ነው አጠቃላይ የሚያጠናው ካለ ስለ ማተር ነው አይደለ? ስተዲ ኦፍ ማተር። ማተር ካለን ማተር ማለት ምን ማለት ነው? ኤኒቲንግ ዛት ሃዝ ማስ ኤንድ ኦኩፓይ ስፔስ፣ ክብደት ያለውና ቦታ የሚይዝ ነገር ሁሉ ማተር ብለናል። ነን ማተር የሆነ ነገር ደግሞ ማናለን? ለምሳሌ ኢነርጂ ብቻ የሆኑ ነገሮች ማስ የሌላቸው ቦታ የማይዙ ልክ እንደነ ላይት እንደነ ሳውንድ ኢነርጂ ብቻ ናቸው እንጂ ነን ማተር ብለን ነው የምንከፍላቸው። ስለዚህ ማተር ካልን ማተርን የገነባት በቃ እያንዳንዷ ቅንጣት ተጠራቅማ አይደለም ማተር የምትሆነው። ማተር የተሰራችባት አንዷ ቅንጣት አተም ትባላለች። እና ይሄ አተም እንዴት ሳይንቲስቶች አተምን ዲስከቨር እንዳደረጉ በተለያየ ጊዜ እንዴት ሀሳቦችን ዴቨሎፕ አድርገው አንዱ እንዴት ያንን ሀሳብ ዲስፕሩቭ እያደረገ ሌላ ሀሳብ እንደሚያመነጭና አሁን የደረስንበትን ሞደርን አቶሚክ ቲዮሪ ላይ እንዴት እንደደረስን ዲስከስ እናደርጋለን ማለት ነው። ስለዚህ መጀመሪያ ይሄ ዩኒት አሁን እንደገለጽኩላችሁ ስለ አቶሚክ ቲዮሪ ዴቨሎፕመንት፣ እንዴት አቶሚክ ቲዮሪዎች ዴቨሎፕ እንዳደረጉ አንዱ ሳይንቲስት የሆነ ሀሳብ ሲያመጣ ሌላው ዲስፕሩቭ ሲያደርገው ስህተቱ ምን ነበረ፣ ምንድን ነበረ ጥሩ ፓርቱ የሚለውን ዲስከስ እናደርጋለን። ሌላው ደግሞ አተም ካልን አተም ብቻ ብለን ደግሞ አናቆምም። ከአተም በታች የሚዘረዘሩ ሰብ አቶሚክ፣ ሰብ ማለት ስር በአተም ስር የሚገኙ ሰብ አቶሚክ ፓርቲክሎችን እነነ ኤሌክትሮን እንደነ ፕሮቶን እንዲሁም እንደ ኒውትሮን ያሉ ሰብ አቶሚክ ፓርቲክሎች እንዴት ዲስከቨር ተደረጉ፣ ሳይንቲስቶች እንዴት እነሱን አገኟቸው፣ አተምን ማግኘታቸው የደነቀን እንዴት በሰብ አቶሚክ ሌቭል በማትታየዋ አተም ስር ያሉ ሰብ አቶሚክ ፓርቲክሎች እንዴት ዲስከቨር አደረጉ፣ እንዴት አሰቡት የሚለውን ዲስከስ እናደርጋለን። እንዲሁም ስለ አቶሚክ ነምበር፣ ማስ ነምበር እንዲሁም አይዞቶፕ የሚባሉ ኮንሰፕቶችን እንተዋወቃለን። ሌላው ስለ የሰብ አቶሚክ ፓርቲክሎችን ነምበራቸውን፣ ቻርጃቸውን፣ ማስ ነምበር ማሳቸውን እንዲሁም እነሱን ዲስከስ እናደርጋለን። ስለዚህ ከዛም አተም ካልን ደግሞ አተም ስትራክቸሩን ማወቅ አለብን አይደል? ስትራክቸሩን ስናቅ ስለነ ቫላንስ ኤሌክትሮን ደግሞ ለኬሚካል ሪያክሽን እንዴት እንደምንጠቀማቸው ምንድነው ሲግኒፊካንሳቸው የሚለውን ዲስከስ አድርገን እንጨርሳለን። ከዚህ የመጀመሪያው ስለምንድን ነው የምንወያየው? ሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዮሪ ከማን ተጀመረ? ዲሞክራተስ ሀሳቡን አነሳውን እስከምንጠቀምበት እስከ ኳንተም ቲዮሪ ድረስ ያለው የአቶሚክ ቲዮሪ ዴቨሎፕመንትን ዲስከስ ማድረግ እንጀምራለን። የመጀመሪያው ዲሞክራተስ ነው። ከክርስቶስ ልደት በፊት ከ400 ዓመት በፊት ነው ይሄ ኮንሰፕት ፕሮፖዝ ማድረግ የጀመሩት። እና ምንድነው ያለው ዲሞክራተስ? ኦል ማተር ኢዝ ሜድ አፕ ኦፍ ታይኒ፣ በጣም ትንሽ የሆነች ኢንዲቪዚብል የማትከፈል ፓርቲክል ኮልድ አተም ብሎ የሰየማትን ማንኛውም ማተር፣ ማንኛውም ኦብጀክት፣ ማንኛውም ማስ ያለው ወይም ስፔስ ኦኩፓይ የሚያደርግ የተሰራው ኢንዲቪዚብል ከሆነች ከማትከፈል በቃ ከአተም በኋላ መክፈል አንችልም ያለው ማን? ዲሞክራተስ። ዲስኮንቲኒየስ ቲዮሪ ይባላል። ከዛ ከአተም በኋላ ኮንቲኒው ማድረግ አንችልም፣ በቃ እሷ ነች የመጨረሻ ቅንጣት ብሎ ነበር ፕሮፖዝ ያደረገው። ከዛ ደግሞ የእሱን ሀሳብ ስለዚህ የዲሞክራተስ ሀሳብ ላይ ኢንዲስትራክተብል እና አንቼንጀብል ብሎ ነው አተምን የሰየማት። አርስቶትል ደግሞ የዲሞክራተስን ሀሳብ ውድቅ አደረገና ምን የሚል ሀሳብ አመጣ? የዲሞክራተስን ሀሳብ ሪጀክት አደረገና ማተር ኢዝ ኮንቲኒየስ እንላለን እንከፍላለን። ስለዚህ እየከፈልን ነው የምንሄደው እንጂ
ኢንዲስትራክተብል የሆነ ወይም ደግሞ ማብቂያ የሚባል ነገር የለውም ብሎ ነበር የሚያስበውና የአርስቶትል ሀሳብ ኦልሞስት ለ2000 ዓመታት ተቀባይነት ነበረው። ግን የሁለቱ ሀሳቦች የሁለቱ ተፈላሳፊዎች ሀሳብ ምንድነው ችግር ያለበት? ሳይንቲፊክ ፕሩፍ የለውም ማለት ፕሩፍ አልተደረገም። በኤቪደንስ ቤዝድ አይደለም መላምታቸውን ያስቀመጡት። ከዚህ ከ2000 ዓመት በኋላ ኤክስፐሪመንት ዴቨሎፕ እያደረገ ሳይንቲስቶች እየተፈላሰፉ በደንብ ኤክስፐሪመንት እያደረጉ ሲመጡ የነዚህ ሀሳቦች ውድቅ እየተደረጉ በሳይንቲፊክ ኤክስፐሪመንት ብዙ ነገሮች እየተገኙ የተለያዩ አቶሚክ ቲዎሪዎች እየመጡ ዴቨሎፕ እየተደረጉ መጡ ማለት ነው። ስለዚህ ዴሞክራተስ ዲስኮንቲኒየስ ቲዮሪ ነው፣ አርስቶትል ደግሞ ኮንቲኒየስ ነው አተም ብሎ አስቀምጠው ነበረ። እሺ ሌላ ሀሳብ ምንድነው? ኬሚካል ኮምቢኔሽን ላይ ያሉ 3 ሎዎች አሉ። እነዚህ ሎዎች ፈንዳሜንታል ሎ ኦፍ ኬሚስትሪ የሚባሉ 3 ዋና ዋና ሎዎች አሉ። የመጀመሪያው ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው። ኮንዘርቭ ማለት መጠበቅ አይደለ? ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ሎ ኦፍ ዴፊኒት ፕሮፖርሽን ኤንድ ሎ ኦፍ መልቲፕል ፕሮፖርሽን። ስለዚህ እነዚህም ያገኟቸው ሳይንቲስቶች ሊስማቸው ይከብዳል። ለቪዚየር የፍሬንች ኔም ነው፣ ፕሮስት ኤንድ ዳልተን። ስለዚህ እነዚህ ሎዎች ፈንዳሜንታል የኬሚስትሪ ሎዎች ምን ምን እንደሆኑ ደግሞ ዲስከስ እናድርግ። የመጀመሪያው ሎ ኦፍ ኮንዘርቬሽን ኦፍ ማስ ማለት ኮንዘርቭ ማለት መጠበቅ ማለት ነው። ስለዚህ በኬሚካል ሪያክሽን ውስጥ ማስ ምንድነው? አይፈጠርም፣ አይጠፋም። ምንድነው የሚሆነው? ሪያክሽን ሲፈጠር ሪያክታንት ሳይድ ላይ ወይም ደግሞ የሚጸገበሩት ሪያክት የሚያደርጉት ኮምፓውንድ የሚፈጥሩት ኤሌመንቶች ላይ የነበረው ማስ እና መጨረሻ ላይ ደግሞ ፕሮዳክት ሆኖ የሚመጣው ማስ እኩል ነው የሚሆነው። አይጠፋም፣ አይፈጠርም፣ አዲስ ማስ እናገኝ አንችልም የሚል ኮንሰፕት ነው። ስለዚህ ማስ ናይዘር ክሬትድ ኖር ዲስትሮይድ ኢን ኬሚካል ሪያክሽን። ኬሚካል ሪያክሽን ላይ የነበረንን መጀመሪያ የሰጠነው ነው እንጂ መጨረሻ ላይ የምናመጣው አዲስ ማስ አይፈጠርም፣ የነበረውም አይጠፋም ተብሎ ነው የሚታሰበው። ይሄንን በምን ኤግዛምፕል እናያይዘው እንችላለን? ለምሳሌ ካንድል አበራችሁ፣ እናንተ መብራት ካንድል አበራችሁ፣ ከዛ መጨረሻ ላይ ይቀልጣል አይደለ? ሲቀልጥ ግን ካንድል ውስጥ የነበረው እርጥበት እንዲሁም ኦክሲጅን ከካርበን ዳይኦክሳይድ ጋር በነበረው ሪያክሽን ይነዳል አይደለ? ከዛ በእርጥበት መልክ የወጣው ውሃ እንዲሁም ቀልጦ የፈሰሰው የሻማ ይሄ የቀለጠው ፓርት ራሱ አንድ ላይ ተደምሮ መጨረሻ ላይ ፕሮዳክት የምታገኙት መጀመሪያ ላይ የነበረው ነው። አዲስ የሚፈጠር ነገር የለም። ስለዚህ እያንዳንዱ የወጣችው እርጥበቷ ኢቫፖሬት አድርጋ የወጣችው እርጥበት እንዲሁም መጀመሪያ የቀለጠው ዋክስ ራሱ አንድ ላይ ሆኖ መጨረሻ ላይ የምናገኘው ፕሮዳክት እኩል ነው የሚሆነው። የሰጠነውን መጨረሻ ላይ እናገኛለን ማለት። ስለዚህ ሎ ኦፍ ኮንዘርቬሽን ኦፍ ማስ ምንድነው? ማስ ናይዘር ክሪኤትድ ኖር ዲስትሮይድ ይለናል ማለት ነው። ሌላው ሎ ኦፍ ዴፊኒት ፕሮፖርሽን ነው። ይሄ ማለት ኮምፓውንዶች 2 ኤሌመንት ለምሳሌ ወተርን፣ ሃይድሮጅንን እና ኦክሲጅንን ካየን መጨረሻ ላይ H2 ይሰጠናል አይደለ? መጨረሻ ላይ H2 ይሰጠናል። የH2 ወይም ወተር 2 ሃይድሮጅን እና የአንድ ኦክሲጅን ሪያክት በማድረግ የሚፈጥሩት ነው። 2 ሃይድሮጅን እና አንድ ኦክሲጅን ካልሆነ በስተቀር ውሃን የሚፈጥር ምንም አይነት ሪያክሽን የተለያየ አሁን ሃይድሮጅንን 3 ብታደርጉት ኦክሲጅን 4 ቢሆን ውሃን ሊፈጥር አይችልም። ስለዚህ ውሃን ለመፈጠር አንድ ኮምፓውንድ ለመፈጠር የሚፈጠርበት የራሱ የሆነው ቀመር አለው። ያ ቀመር ውሃን ለመፍጠር ሁል ጊዜ 2 ሃይድሮጅን እና አንድ ኦክሲጅን መሆን አለበት። ይሄን ሀሳብ ይሄ በውሃ ኤግዛምፕል ሰጠዋችሁ እንጂ ካርበን ዳይኦክሳይድን ካየን ካርበን ሞኖክሳይድን ካየን አንድ ካርበን እና አንድ ኦክሲጅን ፕሮፖርሽን የሚፈጠሩ ከሆነ ካርበን ሞኖክሳይድ ነው የሚሆነው። አንድ ከሆኑ አንድ ካርበን እና 2 ኦክሲጅን ሬሾ ከሆነ ደግሞ ካርበን ዳይኦክሳይድ ነው የሚሆነው። ስለዚህ ካርበን ዳይኦክሳይድን ለመፍጠር ሁሉ ጊዜ ሬሾቸው ምንድነው መሆን ያለበት? አንድ ካርበን እና 2 ኦክሲጅን ነው መሆን ያለበት። በዛ ሬሾ መሆን ስላለበት ማለት። ስለዚህ ይሄን የሚነግረን ሎ ምንድነው? ሎ ኦፍ ዴፊኒት ፕሮፖርሽን ይባላል። ኢን ኤ ኬሚካል ኮምፓውንድ አንድ ኬሚካል ኮምፓውንድ ሁል ጊዜ ሴም ኤሌመንት ተመሳሳይ ኤሌመንቶቹም አይለወጡም፣ እንዲሁም ሬሾቸውም ፊክስድ ነው የሚሆነው። ያንን ፊክስድ የሆነ
ኮምፓውንድ ለማግኘት ይለናል። ቲፒካሊ የሰጧቸው ኤግዛምፕል ደግሞ ማነው? ወተር 2:1 ሬሾ 2 ሃይድሮጅን 1 ኦክሲጅን። ካርበን ዳይኦክሳይድንም ካየን 1 ካርበን 2 ኦክሲጅን በሚል ሬሾ ይሰራሉ ማለት ነው። ሌላው ሶስተኛው ኮንሰፕት ሎው ኦፍ መልቲፕል ፕሮፖርሽን ነው። ሎው ኦፍ መልቲፕል ፕሮፖርሽን ማለት ሁለት ልክ እንደ ካርበን ሞኖክሳይድ እና እንደ ካርበን ዳይኦክሳይድ ተመሳሳይ የሆኑ ኤሌመንቶች የተለያዩ ኮምፓውንዶችን ሊሰጡን ይችላሉ፣ ግን ሪያክት የሚያደርጉበት ሬሾ የተለያየ ሆኖ ማለት ነው። ይሄም ማለት 1 ካርበን እና 1 ኦክሲጅን ካርበን ሞኖክሳይድ ሰጡን፣ 1 ካርበን እና 2 ኦክሲጅን ደግሞ ካርበን ዳይኦክሳይድ ሰጡን አይደለ? ይሄ ሎው ምንድን ነው የሚለን? ሁለቱ ኤሌመንቶች ከአንድ በላይ ሪያክሽን ሊሰጡን ከአንድ በላይ ኮምፓውንዶች ሊሰጡን ይችላሉ። ነገር ግን የዚህኛው ማስ ኮምፓውንዶች ውስጥ ከሚገኘው አንዱ ኤሌመንት ማስ ለሌላኛው ሬሾን ስንሰራ ሆል ነምበር ሬሾ ነው የሚሰጠን። ምን ለማለት ነው? አሁን ለምሳሌ ካርበን ሞኖክሳይድ ላይ 16 አንድ ኦክሲጅን ካለን 16 ግራም አለን ማለት ነው። ካርበን ዳይኦክሳይድ ላይ ደግሞ 2 ኦክሲጅን ካለን 16 እና 16 32 ይሆናል። ይሄን ለዚህ ሬሾ ስሰራ 32 ለ16 ይሄን በ16 2 ይሄን በ16 1 ይሄ ሆል ነምበር ሬሾ ነው አይደለ? በሆል ነምበር ማለት ፍራክሽንም ያልሆኑ በነጥብም ያልሆኑ ቁጥሮች ናቸው። ስለዚህ ይሄን አንደኛው ማስ ለሌላኛው ማስ ስናካፍለው ኢን ሆል ነምበር ሬሾ ነው የሚመጣልን ይላል ማለት ነው። ይሄ በካርበን ዳይኦክሳይድ እና በካርበን ሞኖክሳይድ ሰጧችሁ እንጂ የተለያዩ ለምሳሌ እነ ናይትሮጅን እና ኦክሲጅን እንዲሁም ሌሎች ኤሌመንቶች ከአንድ በላይ ኮምፓውንድ ይሰራሉ። ነገር ግን ከአንድ በላይ ኮምፓውንድ ሲሰሩ በተለያየ ማስ እና በተለያየ ሬሾ ነው የሚሆነው። ግን የአንደኛውን ማስ ሁለት የተለያዩ ኮምፓውንዶች ቢሆንም የአንደኛው ማስ ለሌላኛው ማስ ሬሾ ስንሰራ ግን ሆል ነምበር መምጣት አለበት ማለት ነው። እሺ ሌላኛው ተሰጠን አንድ ኢታኖል አንድ ኮምፓውንድ ነው H2C2H6O ነው። ምንድን የተባልኩት ሬሾ ፈልጊ የካርበንን የሃይድሮጅን እና የኦክሲጅን እዚህ ኮምፓውንድ ውስጥ ያሉትን የካርበንን የሃይድሮጅን እና የኦክሲጅንን ሬሾ በ25 ግራም ውስጥ የተሰጠኝ ማን ነው? 25 ግራም። እኔ ግን 25 ግራም ተሰጠኝ እንጂ ትክክለኛ የሆነውን የኮምፓውንዱን ቶታል ማስ ማግኘት አለብኝ። ይሄን ደግሞ እንዴት ነው ማገኘው? የእያንዳንዱን ኮምፓውንድ ማስ የእያንዳንዱን ኤሌመንት ማስ ሰራለሁ። የመጀመሪያው ማን ነው? ካርበን ነው። አንድ ካርበን 12 ግራም ነች። እዚህ ጋር ስንት ተሰጥቶኛል? 2። ስለዚህ 2 ሲባዛ 12 ስንት? እዚህ ኮምፓውንድ ውስጥ የካርበን ማስ ስንት ነው? 24 ይሆናል። 24 ግራም። ሁለተኛው ደግሞ ሃይድሮጅን ነው። አንድ ሃይድሮጅን ማሱ 1 ግራም ነው አይደለ? 6 ሃይድሮጅን ካለኝ 1 ሲባዛ 6 ስንት ይመጣል? 6 ግራም። እዚህ ጋር ደግሞ አንድ ኦክሲጅን ያለኝ ኦክሲጅን 16 ግራም ነው። ይሄ ደግሞ ስንት ይመጣል? በአጠቃላይ 16 አንድ ስላለኝ 16 ግራም። ስለዚህ አጠቃላይ ኢታኖል የሚባለው ኮምፓውንድ ውስጥ አጠቃላይ ማሱ ስንት ነው? የእያንዳንዱ ኮምፓውንድ ድምር ነው፣ የእያንዳንዱ ኤሌመንት ድምር ነው የሚሆነው። ስለዚህ 24 ሲደመር 6 ሲደመር 16 ስንት ይሰጠናል? 46። ስለዚህ አጠቃላይ የኢታኖል አንድ የኢታኖል ኮምፓውንድ ላይ 46 ግራም አለ። የአንድ ኢታኖል ላይ የአንድ ኢታኖል ኮምፓውንድ ላይ 46 ግራም አለ። እኔ ግን የተሰጠኝ 25 ግራም ነው። ስለዚህ 46 ግራም ውስጥ 24 ግራም ካርበን ካለ 25 ግራም ውስጥ የካርበን አማውንት ስንት ይሆናል ብዬ የእያንዳንዷን ኤሌመንት እሰራለሁ። እንዴት ነው የምሰራው? 46 ግራም ኢታኖል ውስጥ ወይም አንዷ ሞለኪውል ውስጥ ስንት አለች? 24 ግራም ኦፍ ካርበን አለ። አሁን የካርበን መስራት ስለጀመርኩ ነው። 25 ግራም ኢታኖል ውስጥ ደግሞ ስንት ካርበን ይሆናል? ኤክስ ላርጋት አናውን ቁጥሬን ኤክስ ላርጋት ክሪስ ክሮስ። ስለዚህ 46 ግራም ሲባዛ ለኤክስ እኩል ይሆናል 25 ግራም ሲባዛ ለ24 ግራም። ይሄን በ46 ኤክስ ብቻ እንድትቀር ይሄን በ46 ስንት ይመጣል? ኤክስ ኢዝ ኢኳልስ ቱ እዚህ ጋር ካልኩሌት አድርጌያት ነበረ መልሷን 13.03 ግራም ኦፍ ካርበን እናገኛለን። ሎጂካሊም ስናየው አንዱ
46 ከያዘ በሃፍ ነገር ነው የቀነሰው አይደለ? 46 ግራም ነው ተብለናል። 25 ግራም ካልን ልክ እዚህ ጋርም 24 ግራም ብለን 13 አካባቢ ነው የሚሆነው እና የሰራ ነው መልስ በዚህ ቼክ ማድረግ እንችላለን። በሃፍ ቀንሷል ቶታል ግራሙ። ካርበኑም እንደዛው የካርበን 25 ግራም ውስጥ ያለውን የካርበንን አማውንት ታገኘን። ቀጣይ ደግሞ የማንን እንሰራለን? የኦክሲጅንን 46 ግራም ኦፍ ኢታኖል ውስጥ አንዷ ኢታኖል ውስጥ 46 ካለ ስንት ኦክሲጅን ነው የሚሆነው አለን? 16 ግራም አንድ ኦክሲጅን ስላለ 25 ውስጥ ስንት ነው የሚሆነው? ክሪስ ክሮስ አይደለ? እዛ 46 ሲባዛ ለኤክስ በዚሁ ተመሳይ መሰረት 25 ሲባዛ 6 ይሄን በ46 ይሄን በ46 ኤክስ ኢዝ ኢኳልስ ቱ ይሄን በዚህ አባስተን መልሷት ጥያቄ ሰርቻት ነበረ 8.69 ግራም ኦፍ ኦክሲጅን አለ። ይሄም እንደምታዩት ነው 16 ነበረ በሃፍ ቀንሷል ቱ ዘ ኒረስት ይሄም በሃፍ ስለቀነሰ። ቀጣይ ማን ነው? ሃይድሮጅን ነው። 46 ግራም ኢታኖል ውስጥ ስንት ሃይድሮጅን አለ? 6 ግራም ኦፍ ሃይድሮጅን ነበረ። 25 ግራም ውስጥ ስንት ይሆናል? ኤክስ ክሪስ ክሮስ አድርገን በዚህ ተመሳይ መሰረት ስንት ይመጣል? 3.28 አካባቢ ይመጣል። ከዛ እነዚህ ይሄን ያገኟቸው እያንዳንዱን 25 ግራም ኦፍ ኢታኖል ላይ ነው። የሬሾን የእያንዳንዱ ሬሾ 3 ነው አይደል የተባልኩት። ስለዚህ 13 ለትክክለኛው 13.02 ካርበን ግራም ካለ ለትክክለኛው ለ12 ስናካፍለው ሬሾን ለማግኘት ስንት ነው? 1.08 ይመጣል። ቀጣይ ደግሞ ኦክሲጅን ነው። ኦክሲጅን ደግሞ 8.69 ለ16 ለትክክለኛው የኦክሲጅን ግራም የአንድ ኦክሲጅን ግራም 16 ስለሆነ ለአንዷ ስንት ይሆናል? ይሄ ደግሞ ሃፍ ነገር ነው የሚመጣው እና 0.5 ሳምቲንግ እያለ ይሄዳል። ስናጠጋገው 0.5 ይሆናል። ቀጣይ ማን ነው? ካርበን ነው። ካርበን የመጣልን እዚህ ጋር መልሱ 3 ነጥብ ካርበን አልኩኝ አይ ሚን ሃይድሮጅን 3.28 ነው። 3.28 ቱ ዘ ኒረስት 3 ማለት ነው አይደለ? አንዷ ሃይድሮጅን 1 ግራም ነች። ስለዚህ 3 ይመጣል ማለት ነው። ስለዚህ ካርበን 1.08 መጣ። ሶሪ 1.08 ከዛ ቀጣይ ማን ነው? ሃይድሮጅን ደግሞ ስንት ነው የመጣልን? 3.28 አይደለ? ቀጣይ ደግሞ ኦክሲጅን ደግሞ 0.5 እቺን ወደ ሆል ነምበር ለመቀየር ይሄ በተለይ በዴሲማል የመጣልን ከአንድ ያነሰ አይደለ? ይሄን ወደ ሆል ነምበር ለመቀየር ራውንድ አድርገን አጠጋግተን ለሁለት እናባዛዋለን። ይሄን አንድ ለማድረግ ወይም ሆል ነምበር ለማድረግ ሆል ነምበር ማለት 0 1 2 3 ብለው የሚጀምሩ ናቸው አይደለ? ይሄን ወደ ሆል ነምበር ለመቀየር ወይም ሆል ነምበር ሬሾ እንዲሆንልን እቺን በሁለት ሳባዛት አንድ ቱ ዘ ኒረስት አንድ ነች አይደለ? 2 ይመጣል። ይሄን በዚህ ሳባዛ 6 ይመጣል። ይሄን በዚህ ሳባዛ ደግሞ 1 ይመጣል። ስለዚህ 25 ግራም ኢታኖል ውስጥ በዚህ ሬሾ አማካኝነት ካርበን፣ ሃይድሮጅን እና ኦክሲጅን ይገኛሉ ብለን እንሰራለን። ስለዚህ ይሄን ጥያቄ ለመስራት ምንድን ነው የተጠቀምኩት? አንድ ኮምፓውንድ ሊኖረው የሚገባውን ቶታል ማስ ማወቅ አለብኝ። የተሰጠኝን ደግሞ ግራም ማወቅ አለብኝ። እሱን በክሪስ ክሮስ አድርጌ አንድ ልክ የመጠኑ ሲጨምር የእያንዳንዱ ኮምፓውንድ ማስም በዛው ልክ ነው አይደለም የሚጨምረው። አማውንት የምንጨምር ከሆነ እዚህ ጋር እንዳያችሁት 25 ግራም ሲቀንስ የነሱም የሚኖራቸው መጠን እየቀነሰ መጥቷል። 25 ግራም ውስጥ ያለው ፕሮፖርሽን ግን አይለወጥም ማለት ነው። ስለዚህ እዚህ ጋር እንደምታዩት 2 6 1 ነው። ስለዚህ ምንም ቢሆን ምንም አንድ ኮምፓውንድ የሚሰራበት ሬሾ ፊክስድ ነው። ኢታኖል 25 ግራም በሉት 50 ግራም በሉት 90 ግራም በሉት መጨረሻ ላይ ስትሰሩት ኢታኖል ለመፈጠር 25 ግራሙን ነው እንግዲህ ሰርተን 2 6 1 የመጣው። ስለዚህ ይሄ ምን ኮንክሉድ ያደርግልናል? አንድ ኮምፓውንድ
ለመፈጠር ወይም ለመሰራት ምንድነው መሆን ያለበት? ኤሌመንቶቹ ኢን ፊክስድ ሬሾ ነው መሆን ያለባቸው። ግራሙ ማተር አያደርግም ማለት ነው። እሺ ተማሪዎች ይሄን ይመስል ነበር የኛው ሴክሽን። ቀጣይ ጥያቄዎች ሰርታችሁ እንገናኛለን።